ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የምናየው የአብይ አህመድ መንግስት ከጊዜ ወደ ጊዜ ምን አይነት የማፊያነት ስርዓትን እያዘ እንደመጣና የአብይ አህመድ መንግስት በማፊያነት መንገድ ውስጥ እየተከተለ ያለው ያደራጀው ኃይል እና በሀገሪቱ ላይ እየፈጸመ ያለው ተግባር ጠቅላላ አንድ መንግስት የሚፈጸመው ሳይሆን መንግስታዊ ማፊያነት እንዴት እንደሚፈጸም የሚያሳይ ነውና ይህንን በተመለከተ በአጠቃላይ መንግስታዊ ማፊያነት ማለት ምን ማለት ነው የሚለውን እናይና ከዛ በኋላ ደግሞ የአብይ አህመድ መንግስት የማፊያነቱ ማሳያዎችን አንድ በአንድ ተንትነን እናቀርባቸዋለን ማለት ነው። እንግዲህ መንግስታዊ ማፊያነት ማለት ምን ማለት ነው የሚለውን ከጽንሰ ሐሳቡ ጀምረን ስናየው መንግስት በህዝብ የተሰጠውን ህጋዊ ስልጣንና ተቋማት ለህዝብ ጥቅም ከመዋል ይልቅ ልክ እንደ ወንጀለኛ ቡድን ወይም ማፊያ ቡድን ለጥቂት ባለስልጣናትና ለተባባሪዎቻቸው የግል ጥቅም ማካበቻ ሲያውል የሚገለጽበት ሁኔታ ነው መንግስታዊ ማፊያነት ማለት። እንግዲህ ይህ አይነቱ ስርዓት ከሚታወቅባቸው ዋና ዋና ባህሪያቶች መካከል እንግዲህ አንደኛው የህግ የበላይነት መጥፋት ነው። እዚህ ሀገር ላይ የህግ የበላይነት ከጠፋ ስንት ጊዜ እንደሆነ እናያለን፣ በቀጣይነት እናየዋለን። የመንግስት ተቋማት፣ ፖሊስ፣ ፍርድ ቤት፣ ደህንነት ወዘተርፈ የመሳሰሉት ነገሮች ህግን ከማስከበር ይልቅ የስልጣን ላይ ያሉትን ሰዎች ፍላጎት ለማስፈጸምና ተቃዋሚዎችን ለማጥቃት መሳሪያ ሆኖ ሲያገለግል መንግስታዊ ማፊያነት እዛ ሀገር ላይ ተንሰራፍቷል ይባላል። የሀብት ዘረፋ፣ የሀገር ሀብት መሬትንና የንግድ እድሎችን በባለስልጣናትና በቅርብ ዘመዶቻቸውና ጓደኞቻቸው ቁጥጥር ስር ሲወድቁ ያኔ መንግስታዊ ውንብድና ማለት ምን ማለት እንደሆነ፣ መንግስታዊ ማፊያነት ማለት ምን ማለት እንደሆነ ማየት እንችላለን ማለት ነው። ብዙውን ጊዜ በሙስናና በዝምድና የታጀበ ነው እንግዲህ መንግስታዊ ማፊያነት ማለት። የጥቅም ትስስር ለምሳሌ በመንግስት ባለስልጣናትና በታወቁ ወንጀለኞች ወይም በህገ ወጥ ነጋዴዎች መካከል የጠበቀ ትስስር መፍጠር፣ እንዲሁም ደግሞ መንግስት ለወንጀለኞቹ ከህግ ጥበቃ ሲያደርግላቸው እነርሱ ደግሞ ለባለስልጣናቱ የገንዘብና የኃይል ድጋፍ ሲያቀርቡ ያኔ መንግስታዊ ማፊያነት ምን ማለት እንደሆነ ማሳያው ተደርጎ ይወሰዳል ማለት ነው። ተጠያቂነት የሌለው አሰራር፣ የመንግስትን በጀትና አሰራር ለህዝብ ግልጽ አይሆንም ማለት ተጠያቂነትን የሚጠይቁ ጋዜጠኞችን፣ የሲቪክ ማህበራትን እና የመብት ተሟጋቾችን በማስፈራራት ጥቃቶች እንዲደርሱባቸው ማድረግና በአጠቃላይ እንዲህ አይነት ነገሮችን እንዳያነሱ ማገት። እንግዲህ መንግስታዊ ማፊያነት ማለት መንግስት ራሱን ወንጀለኛ ሲሆን ማለት ሲሆን በዚህ ጊዜ ህዝቡ የሚጠብቁት ተቋማት ራሳቸው ህዝቡን የሚዘርፉና የሚያስፈራሩ ይሆናሉ ማለት ነው። ይህ ቃል እንግዲህ በዓለም አቀፍ ደረጃ እንደ ሞሲስ ኖአም ያሉ ጸሐፊያን ለተወሰነው ሀገራት ለምሳሌ ለቬንዙዌላ፣ ሰሜን ኮሪያ ወይም የቀድሞ ሶቪየት ህብረት ክፍሎች የፖለቲካ ሁኔታን ለመግለጽ በሰፊው ጥቅም ላይ አውለውታል። ይህን መንግስታዊ ማፊያነትን በተመለከተ ማለት ነው። እንግዲህ በዋናነት እንግዲህ ስልጣንን ለግል ጥቅም ማዋል፣ የህግ የበላይነት መጥፋት፣ የተደራጀ ሙስና መኖር፣ ማስፈራራትና ጭቆና፣ የጥቅም ትስስር መመስረት የሚሉት እንግዲህ በዋናነት የመንግስታዊ ማፊያነት ማሳያዎች ናቸው። ይህንን መሰረት አድርገን የኢትዮጵያ መንግስት ምን ያህል መንግስታዊ ማፊያነት ይንጸባረቅበታል፣ ምን ያህል መንግስታዊ ማፊያ ነው የሚለውን ነገር ስናይ ከኢትዮጵያ ወቅታዊና ታሪካዊ ፖለቲካዊ ሁኔታ ጋር በማዛመድ እንግዲህ በጣም በርካታ ነገሮችን ልናይ እንችላለን ማለት ነው። መንግስታዊ ማፊያነት በኢትዮጵያ ስልጣንና ጥቅምን እና የህግ መላሸቅን በዋናነት ተቆጣጥሮ የሚገኝበት ሁኔታ ነው ያለው። ስልጣን አላቸው እነዚህ ግለሰቦች፣ ሌቦች ናቸው፣ ይዘርፋሉ፣ ገዳዮች ናቸው፣ ይገላሉ፣ ወንጀለኞች ናቸው፣ ፖለቲከኞች ናቸው፣ ያልሆኑት ነገር የለም። በፖለቲካ ሳይንስ ስንተና እንግዲህ አንድ መንግስት ማፊያ ከተባለ የሚባለው ህጋዊ ተቋማቱ ፍርድ ቤት፣ ፖሊስና ባንክ፣ የደህንነት ተቋማት ወዘተርፈ የመሳሰሉት ከፍ ሲል የጠቀስኳቸው እንግዲህ ለዜጎች ደህንነትና ለሀገር እድገት ከመቆም ይልቅ ስልጣን ላለው ጥቂት ቡድን መጠበቂያና ሀብት ማጋበሻነት ሲውሉ ነው ማለት ነው። በኢትዮጵያ ፖለቲካ ታሪክ ውስጥም በተለይም ባለፉት ጥቂት አስርት ዓመታት ውስጥ በዋናነት ደግሞ አሁን ያሉትን 8 ዓመታት የመንግስት ስልጣን ከህዝባዊ አደራ ይልቅ ወደ ግልና ቡድን ንብረትነት ሲቀየር ተስተውሏል፣ አይተናል ማለት ነው። በህወሓት ወያኔ ጊዜ ሆነውን ነገር እናውቃለን። አሁን የአብይ አህመድ መንግስት ደግሞ ያለፉትን 8 ዓመታት ተቋማቱን አጠቃላይ ምን እየሰራባቸው እንደሆነ በተደጋጋሚ ያየነው ጉዳይ ነው። ሌላውን ሁሉን ተተን ራሱ የኢትዮጵያን አየር መንገድ ብቻ ነጥለን ብናወጣ ገዢው መንግስት ምን እየተጠቀመበት እንደሆነ፣ እንዴት አይነት የማፊያ ስራ እየሰራበት
እንደሆነ በተግባር በተለያየ ጊዜ የተጠቆመ ጉዳይ ነው። እንግዲህ ይህ የሚጀምረው ተቋማትን በመጥለፍ ወይም ደግሞ ስቴት ካፕቸር የሚባለው ነገር ነው። እሱ ሲኖር ነው። በኢትዮጵያ ነባራዊ ሁኔታ ተቋማትን ገለልተኛ ሆነው እንዲሰሩ አይፈቀድላቸውም፣ የሚታወቅ ነው። ይልቁንም የፍትህ ስርዓቱ የፖለቲካ ተቀናቃኞችን ማጥቂያ መሳሪያ ሲሆን ያው በተደጋጋሚ አይተናል፣ እየሆነም ነው። የታሰሩት ሰዎች እነማን እንደታሰሩ እነማን የግፍ እና የሰቆቃ ህይወት በእስር ቤት ውስጥ እየመሩ እንዳሉ እናውቃለን። ከየትኛው ብሔር የመጡ ከየትኛው ምን እየተባለ ማለት ነው። ማፊያነቱ እኛ ሀገር ሲመጣ ጭራሽ ምን አለው ማለት ነው፣ ብሔርም ጭምራለሁ። እዛው ራሱ የገዢው ቡድን አባል ነን የሚሉ ብሔሮች እርስ በርሳቸው የሚደረጉት ነገር እንዳለ ሆኖ እየወረደ መምጣቱ እንዳለ ሆኖ ከፍ ሲል በላይኛው መዋቅር ደረጃ ብሔር ለይቶ የሚያጠቃ መሆኑ የሚታወቅ ነው። እንግዲህ የደህንነት መዋቅሩ ደግሞ የገዢው ቡድን ስልጣን ለማስጠበቅ ሲበገዛ ዜጎችን የሚሰልልና የሚያሸብር ሆኖ ያው አይተነዋል። በዚህ በቴዲ አፍሮ ዘፈን እንኳን የታሰሩ ምን ያህል ዜጎች እንዳሉ፣ ከዛ በኋላ በምን አይነት ክስ እንደከሰሳቸው፣ በቴዲ ዙሪያ ያሉትን ሰዎች እንዴት አድርጎ እንዳሰራቸው፣ ቴዲ ላይ እንዴት አይነት የስም ማጥፋት ዘመቻ የማዋከብ ዘመቻ እያካሄዱበት እንደሆነ የሚታወቅ ጉዳይ ነው። ይሄ የማፊያ መንግስት መገለጫ ነው። ይህ በህግ ስም የሚፈጸም ህገ ወጥ ድርጊት መንግስታዊ ማፊያነት የመጀመሪያው መገለጫ መሆኑ ጥርጥር የሚደረግበት አይደለም። ማፊያዊ ቡድኑ ይቅርታ መንግስታዊ ካባ ስለሚለብስ የሚፈጸመው ዘረፋና ጭቆና በህግ ስም እንዲከናወን በማድረግ ተጠያቂነትን ያመጣል። ማለት ተጠያቂነትን ምን ለማለት ፈልገን ነው? ተጠያቂነትን ያመጣል ስንል እንደ መንግስት ህግ አስከባሪ መስሎ መጥቶ ሌሎች ሰዎችን ንጹሃን ዜጎችን ይጎዳል። እንግዲህ ኢኮኖሚያዊ ዘረፋና የጥቅም ትስስርን በተመለከተም እንግዲህ በጣም በርካታ ነገሮችን አድርጓል። እንግዲህ የኢትዮጵያ መንግስት ማለት መንግስታዊ ማፊያነት ያለ ኢኮኖሚያዊ ጥቅም ፈጽሞ ሊቆም ስለማይችል የኢትዮጵያ መንግስትን በተደጋጋሚ የሚያደርገው ይሄንን ነው። በኢትዮጵያ ውስጥ የሚታየው ኢኮኖሚ መዋቅር ጥቂት ከመንግስት ጋር የጥቅም ትስስር ያላቸው ግለሰቦችና ድርጅቶች የሚበለጽጉበት፣ ሰፊው ህዝብ ግን በከፍተኛ የኑሮ ውድነትና በድህነት የሚቆላበት ሁኔታ ከተፈጠረ በጣም ሰነባብቷል። ከዳር ዳር የኢትዮጵያን ማህበረሰብ ሄዳችሁ ብታዩት በድህነት አረንቋ ውስጥ ተዘፍቆ የሚገኝበት ሁኔታ ነው ያለው። ጥቂት የገዢው ቡድን ባለስልጣናትና ተከታዮቻቸው፣ አንጃዎቻቸው እንዲሁም ደግሞ የነሱ ዘር ማንዘር የሆኑ አካላት ሁሉ በሀገር ሀብት እንዴት እንደሚመሸነሹበት የሚታወቅ ጉዳይ ነው። የመሬት ወረራን በተመለከተ እንግዲህ የመንግስት ጨረታዎችና ግልጸኝነት በጎደለው መንገድ ለቅርብ ሰዎች መስጠትና የውጭ ምንዛሬ ቁጥጥር ጥቂቶች እንዲከብሩ ማድረጊያ መንገዶች መሆናቸው የሚታወቅ ነው። በዚህ በማፊያ መንግስትነት አካሄድ ማለት ነው። ያው እንደምናውቀው እንግዲህ በተለይ በብላክ ማርኬት አካባቢ የሚንቀሳቀሱት ጠቅላላ የመንግስት ሰዎች እንደሆኑ ይታወቃሉ። ግን ራሱ አብይ ጭምር የለበትም ብላችሁ ታምናላችሁ? ጀነራሎቹ ናቸው ዶላር የሚመነዝሩት። ይሄ የተረጋገጠ ጉዳይ ነው። ከ6-7 ወር በፊትም ሰፋፊ ዘገባዎች ተሰርተውበት የነበረ ነው፣ የምርመራ ዘገባ ማለት ነው። እና የመሬት ወረራውን በተመለከተ እንደሚታወቀው ነው እንግዲህ በአዳማ በአምቦ በምናምን እየተባለ አሁን ሰሞኑን ጀዋርም እያጋለጡት ያለው ያንን ነው። በምን አይነት መንገድ መሬት እንደሚወረር እንዴት እንደሚጨፈጨፍ አሁን ትላንት ነው ከትላንት በስቲያ ሞገስ የድሬዳዋን ጉዳይ አንስቶ ሲተነት ነው። በጣም ነው የሚያስደነግጠው። በጣም እሱ እንዳለው ልክ ነው። ሀገራቸውን የዘነጉ የት እንደሚሄድባቸው የአካባቢ የት እንደሚወሰድባቸው ማን እንደሚቀማቸው በማይታወቅ አይነት መንገድ በጣም በተስገበገበና በሚያስደነግጥ አይነት መንገድ ነው እንግዲህ መሬትን እየቸበቸቡ ያሉት ማለት ነው። ይሄ የማፊያ መንግስታዊ ስርዓት መገለጫ ነው። ማፊያዊ መንግስት በሀገሪቱ ኢኮኖሚ ማዕቀፍ ውስጥ ተገቢ ያልሆነ ክፍያ ወይም ኮሚሽን የሚሰበስብበትን መዋቅር ይዘረጋል። ለምሳሌ አንድ ባለሀብት በሀገሪቱ ኢንቨስት ለማድረግ ወይም ስራ ለመስራት የግድ ከመንግስት ባለስልጣናት ጋር የጥቅም ትስስር መፍጠር ካለበት ያ መንግስታዊ ማፊያነት ባህሪውን ተላብሷል ማለት ነው። ይሄ ደግሞ በተደጋጋሚ የተደረገ ነገር ነው። መቀፈያ ያደረጓቸው ኢንቨስተሮችን ባለሀብቶችን እንዴት እንደሚያስፈራሯቸው የሚታወቅ ጉዳይ ነው። በምን አይነት መንገድ እንደሚቀበሏቸው ጭምር ማለት ነው። አንድ ባለስልጣናቱ በግል ይዘርፋሉ፣ ሁለት በመንግስታዊ መዋቅር ደግሞ የሚሰሩት ስራ የሚታወቅ ነው ማለት ነው። በዚህ ሂደት ውስጥ ህጋዊ ነጋዴዎች ከገበያ ሲወጡ የባለስልጣናት ሀግና ባለስልጣናት ዘመድና አጋሮቻቸው ግን ያለምንም ስጋት እንግዲህ ሲበለጽጉና ወደ ገበያ ሲመጡ የሚታይበት ሁኔታ ያለው በሀገራችንም በመርካቶም ሆነ በፒያሳ በሌሎች አካባቢዎች ላይ የምናየው ይሄን ነው ተግባራዊ ሲሆን እያየን ያለው ማለት ነው። ይህ የሀገር ሀብት ለጥቂቶች የማከፋፈል ሂደት ሀገራዊ ምጣኔ ሀብቱን ክፉኛ ይጎዳዋል። አሁን እንደምናየው እየጎዳውም ጭምር ነው ማለት ነው። ሌላኛው እንግዲህ ማስፈራራትና ኃይል እርምጃን የተጠያቂነት መጥፋት
ይሄ መንግስታዊ ማፊያነት የሚጠቀመው መንገድ ነው። አንድ ያስፈራራል፣ ሁለት የኃይል እርምጃ ይወስዳል። ተጠያቂነት የሚባል ነገር የለም። ወንጀለኛ እንኳን በይፋ ከተጋለጠ በኋላ ይሾማል ወይ ቦታ ይቀየራል፣ ስልጣን ይቀየርለታል በተለየ መንገድ ማለት ነው። ያ ተጠያቂነት ማጥፋት ነው። የኃይል እርምጃው ደግሞ የሚታወቅ ነው። መንግስት በተለያየ ማዋከብ ነው። መጀመሪያ ያስፈራራል። እነዚህ በተደጋጋሚ የታዩ ነገሮች ናቸው። የማፊያ ቡድን ዋነኛ ማስፈራሪያ መሳሪያውና ማስፈራራትና ኃይል ነው። እንግዲህ በኢትዮጵያ መንግስት የጸጥታ መዋቅሩን ተጠቅሞ በዜጎች ላይ የሚደርሰው እስር፣ እንግልትና ግድያ ይህንን ባህሪ የሚያንጸባርቅ መሆኑ ጥርጥር የለውም። የህግ የበላይነት በጠፋበት ሁኔታ መንግስት የራሱን ህግ እየጣሰ ዜጎች ያለ ፍርድ ቤት ትዕዛዝ ሲያስርና ሲያሰቃይ ይህ ተግባር ከመደበኛ ወንጀለኛ ቡድን ተግባር በምንም ነገር ሊለይ የማይችል ነገር መሆኑ የሚታወቅ ነው። በተለይም ባለፉት ዓመታት የታዩት ሰላማዊ ዜጎችን መታገት፣ ለቤተሰብ አለማሳወቅ ያሉበትን ቦታ ማለት ነው። የቤተሰብ ቁጥር ራሱ ይወሰናል። የቅርብ ሰው ካልሆነ በስተቀር ገብቶ እንዳያያቸው ምናምን የሚደረግበት ሁኔታ አለ እና በገንዘብ ክፍያ ሰዎችን መፍታት የሚባሉ ክስተቶች እንግዲህ በተደጋጋሚ የታዩ ናቸው። መንግስታዊ መዋቅሩም ምን ያህል ወደ ማፊያዊ አሰራር እንደወረደ የሚያሳይ ነው። የመንግስት ታጣቂዎች ወይም በስማቸው የሚንቀሳቀሱ ቡድኖች ዜጎችን አግተው ገንዘብ ሲጠይቁ መንግስት ደግሞ ይህንን ድርጊት በዝምታ ሲመለከት ወይም በተዘዋዋሪ ሲሳተፍበት መንግስታዊ ማፊያነት ከፍተኛ ደረጃ መድረሱን ማሳያ ነው። ይህ የኢትዮጵያ የዛሬ እውነታ ነው። ዛሬ አሁን ባለንበት ሁኔታ የምናየው ተግባር ነው። በተለያየ ቦታ ላይ ዜጎች ይታገታሉ። ገንዘብ የሚለዋወጡት በኢትዮጵያ ንግድ ባንክ ነው። ይሄ በጣም እኮ ነው የሚገርመው። ማፊያነት ማለት እንግዲህ ነው። ይህ ሁኔታ በዜጎችና በመንግስት መካከል ያለውን መተማመን ሙሉ በሙሉ የሚያጠፋ ሲሆን ሀገሪቱ ወደ ማያልቅ የብጥብጥ አዙሪት ውስጥ እንድትገባ ያደርጋታል። ገብተናል። እንግዲህ እንደምናየው ከፍተኛ ብጥብጥ ውስጥ ነው የምንገኘው። እንግዲህ በአጠቃላይ በኢትዮጵያ የሚታየው መንግስታዊ ማፊያነት ስልጣንን ለግል ጥቅም መዋል፣ ተቋማዊ ዘረፋንና የኃይል እርምጃን አጣምሮ የያዘ አደገኛ አዝማሚያ ሲሆን ሁኔታው የማይቀየር ከሆነ በአፋጣኝ እንግዲህ በትግል ካልተሻረና የአብይ አህመድ መንግስት ገለል ካልተደረገ ወደ ህግ የበላይነት ካልተመለሰ በስተቀር ሀገሪቱ የጥቂት ባለስልጣናት የግል መጠቀሚያ ሆና ትቀጥላለች። መቀጠል ብቻ ሳይሆን ልትፈርስም ትችላለች። በነገራችን ላይ እየተከናወነ ያለው ጦርነት የሚታወቅ ነው። ስለዚህ በዚህ ሁኔታ ለምን ያህል ጊዜ ትቆያለች የሚለው አጠራጣሪ ነው የሚሆነው። ዜጎችም በመንግስታቸው ላይ ያላቸው ተስፋ እየመነመነ ሲሄድ ለሀገራዊ አንድነትና ለጋራ እድገት የሚደረገው ጥረት ሁሉ እንቅፋት ስለሚገጥመው መንግስታዊ ማፊያነትን ለመታገል ተቋማዊ ነጻነትን ማረጋገጥና ተጠያቂነትን ወይም ደግሞ ስርዓትን መዘርጋት ለኢትዮጵያ ህልውና ወሳኝ ጉዳዮች ናቸው። ግን ያንን ማድረግ የሚቻለው እንዴት ነው ከተባለ እንግዲህ በህዝብ ትግል ነው። ህዝቡ መጀመሪያ የመንግስትን ማፊያነት መንቃትና ማወቅ መቻል አለበት። ኢቭን አሁን ስቲል ነው እዚህ አዲስ አበባ እንኳን በከፍተኛ ሁኔታ ነው መከፋፈል ያለው ማለት ነው። ማህበረሰቡ አንደኛ ይፈራል። ከፍራቱ ባሻገር ደግሞ ኢቭን መብቱንና ግዴታውን እንኳን ጠንቅቆ አያውቅም። በጣም እኮ ነው የሚያስገርመው። እኔ በምን አይነት መንገድ መንቃት እንደሚቻል አላውቅም። ምን እስኪሆን ድረስ እንደሚጠብቅ አላውቅም። እንግዲህ መንግስት ራሱ ማፊያ ሆኖ ዘራፊ ሆኖ ዜጎችን እየዘረፈ እያፈናቀለ እያሰረ ያሻውን እያደረገ ሲኖር ለምን መታገስን እንደመረጠ አጠያቂ ነው። ይሁን ሆኖ ለዛሬው ይሄን ካልኩ በቂ ነው። ሰርክላውያን ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ሐሳብ አስተያየት፣ አሉታዊ የሚሆን አዎንታዊ ሐሳቦችን በመስጠት ቤተሰብነታችሁን አጽኑ እንላለን።